ሴት ኮንሽ ለምትወጂው ወንድ ፍቅርሽን ሳትነግሪው ይሄን አድርገሽ ራሱ እንዲነግርሽ ማድረግ ትችያለሽ። አሁን ፍቅር ይዞሻል፣ ወደሽዋል፣ ግን አትንገሪው። ይልቁኑ ይሄን አድርገሽ ፍቅር አስይዥው። ብልህ ሴት እነዚህን ቀላል ነገሮች በማድረግ ብቻ በፍቅር መጣል ትችላለች። ዛሬ እኔ እህትሽ የብልህ ሴት ሚስጥሮችን እነግርሻለሁ። ካንቺ የሚጠበቀው ይሄን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም፣ እንዴት ናችሁልኝ? ይህ ናፊዳርቱ እንደምታውቁት ሁለተኛው የዩቲዩብ ቻናሌ ነው። በዚህ ቻናል እኛ ሴቶች ከወንዶች ጋር እንዴት አድርገን ጤናማ የሆነ የፍቅር ግንኙነት እንዲኖረን ማድረግ እንችላለን የሚለውን በግልጽ በዝርዝር የምናወራበት የምንመካከርበት ቻናል ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮ ደግሞ ለሌሎች ለብዙ እህቶቻችን እንዲደርስ ላይክ አድርጉትና እንጀምር። በጣም በተደጋጋሚ እንደዚህ አይነት ጥያቄዎችን እጠየቃለሁ። ናፊ ወድጄዋለሁ፣ ፍቅር ይዞኛል፣ ግን ልንገረው ወይስ ታልንገረው የሚል ተደጋጋሚ ጥያቄዎች ይደርሱኛል። በቅርቡ ራሱ ኮሜንት ላይ አንዲት ልጅ ጠይቃኛለች፣ ልንገረው ወይስ አልንገረው። ለዛም ነው ይሄን ቪዲዮ መስራት የፈለግኩት። እኛ ሴቶች ፍቅር ሲይዘን ከመናገር ይልቅ ራሳቸው ወንዶች መጥተው እንዲነግሩን ማድረግ እንችላለን። ስለዚህ እሱን መንገዶች ነው የምነግራችሁ። በደንብ ተከታተሉኝ። የመጀመሪያው ነገር ፈገግታ ነው። ፈገግታ በጣም ብዙ ነገሮችን ማድረግ ብዙ ነገሮችን የመቀየር ትልቅ ኃይል አለው። ከሰዎች ጋር በምታወሩበት ጊዜ አይደለምና የፍቅር ግንኙነት ላይ አይደለምና ወደ ፍቅር ወደሚሄድ ግንኙነት ላይ ይቅርና እንዲሁ በዕለት ተዕለት ህይወታችሁ ከሰዎች ጋር ባላችሁ ግንኙነት ሞክሩት። በጣም ትልቅ ለውጥ ነው የሚያመጣላችሁ። ፈገግታ ውበትን የሚሰጥ የሚያላብስ ነገር ነው። ሰዎች እንድትቀርቧቸው ምልክት የመስጠት ያህል ነው ፈገግታ ማለት ነው። አፕሩቫል ነው። በቃ ከአንተ ጋር ወይ ከአንቺ ጋር ያለኝ ነገር ተመችቶኛል አይነት ነገር ነው። የምትወጂው ወንድ ጋር በምትሆኝበት ሰዓት ላይ በምታወሪበት ሰዓት ላይ ፈገግ ማለት፣ መሳቅ፣ ነፃ መሆን አንድ ስቴፕ ነው። ለሱ የሆነ ፍላጎት እንዳለሽ፣ ለሱ ስሜት እንዳለሽ፣ ጥሩ ነገር እንዳለሽ፣ በአጠቃላይ ጥሩ ነገር እንዳለሽ የሚያሳይ ነገር ነውና በተቻለሽ መጠን ከሱ ጋር ስትሆኚ ፈታ ዘና በይ፣ ሳቂ፣ ፈገግ በይ። ፈገግታ ከፊትሽ አይለይና ይሄ ጥሩ ሲግናል ነው፣ ጥሩ ምልክት ነውና ፈገግተኛ ሁኚ። የምትወጂው ሰው አጠገብ፣ ለፍቅር ያሰብሽው የተመኘሽው ሰው አጠገብ ፈገግ በይ። ሁለተኛ ጠይቂው። ምንድነው የምጠይቀው ካልሽኝ ደግሞ እሱን የተመለከቱ ነገሮችን በብዛት በቃ ማንኛውም ነገር ሊሆን ይችላል ጠይቂው። በቃ ስለሱ ማወቅ እንደምትፈልጊ፣ ህይወት ውስጥ ምን እየተከናወነ እንደሆነ እያንዳንዱን ነገር ጠይቂው። ይሄን በምትጠይቂው ሰዓት ላይ የሆነ ነገር አንደርስታንድ እንዲያደርግ ታደርጊዋለሽ። ምክንያቱም ሰው የሆነ ፍላጎት የሌለውን ሰው ወይ ፈርዘር ፊውቸርን ወደፊትን የማያስበውን ሰው እያንዳንዱን ነገር ለማወቅ አይፈልግም። በቃ ዝም ብሎ ሲጠይቅ ሲዳረቅ አይውልም። ሰው በምትጠይቂው ሰዓት ስለሱ ስላለፈው ህይወት ሊሆን ይችላል፣ አሁን ላይ እየተሰማው ስላለው ስሜት፣ አሁን ላይ እየሰራቸው ስላሉት ነገሮች፣ ስለ ህይወቱ አጠቃላይ ስትጠይቂው ሞር እሱን ማወቅ መፈለግሽን፣ ሞር ከሱ ጋር መቀራረብ መፈለግሽን እንዲረዳና እሱ ራሱ መጥቶ ፍቅሩን እንዲነግርሽ ቀጥሎ ከምነግርሽ ጋር አንድ ላይ አድርገሽ ማድረግ ትችያለሽ። እና ጠይቂው። ሞር ስለሱ ማወቅ መፈለግሽን አሳዩ። ኢንተረስት እንዳለሽ በሱ ላይ በህይወቱ ላይ ፍላጎት እንዳለሽ የማወቅ ፍላጎት እንዳለሽ ይወቅ። ሶስተኛ አድናቆትና ክብር አሳዩ። ይሄ በጣም ወሳኝ ነገር ነው። እንግዲህ ለተደረገልሽ ትናንሽ ነገሮች ምናልባት ምሳ ጋብዞች ሊሆን ይችላል፣ ምናልባት አብራችሁ ጊዜ አሳልፋችሁ ሊሆን ይችላል። አመሰግናለሁ ማለት፣ በሚናገርበት ሰዓት ሪስፔክት ማሳየት፣ የሚናገረው ነገር ከአንቺ ጋር አብሮ ማሄድ ማትስማሚበትም ቢሆን ማስጨረስ፣ እንዲናገር መፍቀድ። እነዚህ ነገሮች እንግዲህ ማክበርሽን እና በሚያደርጋቸው ነገሮች ደግሞ ቫሊዩ እንደምትሰጫቸው። እኛ ሴቶች ጋር ትንሽ ይሄ ችግር አለ። ብዙ ነገር ተደርጎ ስጦታ ማምጥቶ ሰጥቶሽ፣ በፍቅር ግንኙነትም በትዳርም ማለት ነው፣ ስጦታ ማምጥቶ ሰጥቶ የሆነ ነገር አድርጎ አግዞሽ እንድትደሰች የሆነ ጥረት ጥሩ፣ ግን ያንን እንዳላየ የማለፍ ነገር አያለው። ከሴት ጓደኞቻችን ጋር ስንሆን እኮ እናወራበታለን። ወይ እንደዚህ አድርጎልኝ፣ እንደዚህ ሰጡኝ፣ እንደዚህ ያመጣልኝ፣ ግን እሱ ፊት ግን አመሰግናለሁ፣ ደስ ብሎኛል፣ ይህን በማድረግ ደስ ብሎኛል የሚሉ ነገሮችን አንገልጽም። ይሄ ደግሞ የሆነ ኢጓችን ነው። በቃ እዛ ጋር ላለመሸነፍ ምናምን፣ ግን ይሄ መሸነፍ አይደለም፣ ማሳየት ነው። በቃ የሰጠሽ ነገር ያደረገልሽ ነገር ምን ያህል እንዳስደሰተሽ ማሳየት ነው እና ኔክስት ታይምም እንዲያደርግልሽ የሚገፋፋ ነገር ነው። በትናንሽ ነገሮች አድናቆትሽን አመሰግናለሁ፣ ደስ ብሎኛል፣ ጥሩ ጊዜ ነበረን በሚናገርበት ሰዓት ላይ እንዲሁም በተለያዩ መንገዶች ክብርን አሳዩ። ይህን በምታደርጊበት ሰዓት ላይ ለሱ ያለሽን ስሜት ሳትነግሪው፣ እነዚህ ነገሮች በነገራችን ላይ ሳትናገሩ ግን ያላችሁን ጥሩ የሆነ ስሜት የሚያሳዩና ራሱ ለፍቅር ግንኙነት እንዲጠይቅሽ የሚያደርጉ ነገሮች ናቸው። አድናቆትና ክብር ወሳኝ ነው።
አራተኛ ቤስት ጓደኛ ሁኚ ወይም ቤስት ፍሬንዱ ሁኚ። ሲያወራ ጀጅ አታድርጊው። እውነት ለመናገር ይሄን ነገር ደጋግሜ ነው ማነሳው ካስተዋላችሁ ማለት ነው። ቤስት ፍሬንድ መሆን ግን ምን ማለት ነው? ምን ማለት መሰላችሁ? አሁን ወንዶች ሊሆኑ ይችላሉ፣ እኛም ሴቶች ሊሆኑ ይችላል። ስናወራ የሆነ ጀጅ አለመደራረግ ነገር አለ አይደለ? በቃ ምንም አይነት ሀሳብ ቢመጣልን ያንን ሀሳብ አውጥተን ተናግረን በቃ መናገር ማለት ነው። የምንፈልገውን ነገር መናገር፣ የምናስበውን ነገር መናገር፣ በዛም ደግሞ ጀጅ አለመደረግ ወይም ደግሞ እንዴት ነው እሷ እንደዚህ ናት እሱ እንደዚህ ነው አለመባልን እንፈልገዋለን። ወንዶች ጋርም እንደዚህ ያለ ጓደኝነት ውስጥ በቃ የሚፈልጉትን ያወራሉ፣ ሀሳባቸውን አስተያየታቸውን ይሰጣሉ፣ ይገምታሉ፣ ይከራከራሉ ምናምን። ያ ነገር ምን ይሰጣቸዋል? ትክክለኛ ራሳቸውን እንዲያወጡ እንዲያንጸባርቁ ያደርጋቸዋል። ግን የፍቅር ግንኙነት ላይ ሲመጣ ይሄን ብላት እንደዚህ ትለኛለች፣ እንደዚህ ባረግ እንደዚህ ይሆናል የሚል ነገር አለ። ጀጅ መደረግ ወይም ደግሞ የሆነ ፍርድ መስጠት አይነት ነገር አለ። እሱን አስወግደሽ በቃ ምንም ነገር መቶ የሚነግራት በቃ የምትመች አይነት ሴት አለች አይደለ? ስለማንኛውም ነገር ስለ ኳስ ሊሆን ይችላል፣ ወንዶች ኳስ ስለሚወዱ፣ ስለ ገንዘብ ሊሆን ይችላል፣ ስላላቸው ላይፍ የስራ ላይፍ ሊሆን ስለማንኛውም ነገር አውርተውሽ የምትሰሚያቸውና አንቺም መልሰሽ የምታወሪያቸው ሴት ከሆንሽ በጣም ቀላል ነው የሚሆንልሽ። ቤስት ፍሬንድ የሆነን ሰው ወደ ፍቅር ማምጣት በጣም ቀላል ነው። ሰው ሞክሪው፣ ማንኛውንም ነገር ከአንቺ ጋር እንዲያወራ እድል ስጪው። ጀጅ አታድርጊው። በቃ እንደዚህ ነው መሆን ያለበት እንደዚህ ነው ምናምን ሳይሆን ራሱን እንዲሆን ትክክለኛ ማንነቱን አለ አይደለ? ያንን መጥቶ ደግሞ አንቺ ጋር እንዲያወጣ ያንን ካራክተሩን አንቺ ጋር እንዲያሳይ ፍቀጅለት። ይህ በጣም ወሳኝ ነገር ነው። ሞክሩት ሴቶች፣ በኋላ ታመሰግኑኛላችሁ። አምስተኛ በሚሰራው ነገር አበረታችሁ። አዎ ይህም ወሳኝ ቁልፍ ነው። እውነት በዕለት ተዕለት ህይወታችን በተለይም ደግሞ ወንዶችም እኛም ሴቶች አክቹዋሊ በእውነት የምንፈልገው አንድ ነገር በቃ የፍቅር ግንኙነታችን ላይ ሲቀጥልም ትዳራችን ላይ ከጎናችን የሚቆም ሰው ነው አይደለ? የሚያበረታታን፣ አለሁ የሚለን፣ ስሜታችንን የሚረዳን፣ ከጎንሽ ነኝ አለሁልሽ የሚለን። ምክንያቱም የሰው ልጅ ህይወት በዚች ምድር ላይ ፈተና የሌለበት አይደለም፣ አልጋ ባልጋ የሆነ አይደለም አይደለ? ያንን ነገር ደግሞ የሚያቀልልን ከጎናችን ያለው ሰው ነው፣ አለሁ የሚለን ሰው ነው። ያንን ሰው ከሆንሽለት እውነቴን ነው የምልሽ በቃ ምንም ጊዜ ሳያጠፋ ነው መጥቶ ፍቅሩን የሚነግርሽ የሚገልጽልሽ። በስራው ሊሆን ይችላል። ወንድ ልጅ ያው በጣም ብዙ ዋጋ ብዙ ክሬዲት የሚሰጠው ለዓላማው ለስራው ለህልሙ ነው አይደለ? በዛ ትልቅ ነገር በሚሰጠው ትልቅ ዋጋ በሚሰጠው ነገር ላይ ደግሞ ከጎኑ ሆነሽ ስታበረታችው፣ ስታግጅው፣ ፖዚቲቭ ነገሮችን ስታሳየው፣ አለሁልህ ስትይው፣ ስራ ሲበላሽ ስራ ጥሩ ሳይሆን ሲቀር ያንን ስሜት ከሱ ለማራቅ የምትሞክሪ ከሆነ በቻልሹ መንገድ እንዲህ ነው ተብሎ የተቀመጠ መንገድ የለውም። የሁሉም ሰው ስለሚለያይ ማለት ነው። ለአንቺ በሰራልሽ እሱን ያስደስተዋል ብለሽ በምታስቢው መንገድ የምታግዡና ከጎኑ የምትቆሚ ከሆነ በቃ ይሄ ትልቅ ነገር ነው። እንዳልኳችሁ ሁሉም ሰው ሴቶችም ወንዶችም በላይፋችን የምንፈልገው ይሄን አይነት ሰው ነው፣ ሰፖርት የሚያደርገንን ሰው ማለት ነው። ስለዚህ ሞክሪው። ስድስተኛ ላይ ደርሰናል። እንዲናፍቅሽ አድርጊው። የተለያዩ አጋጣሚዎችን ተጠቀሚ። እንዴት መሰላችሁ? እኔ ጌም ምናምን መጫወት በሚለው ብዙ አልስማማም። የፍቅር ግንኙነት ላይ የሰዎች ስሜት ላይ ጌም መጫወት ብዙ ጥሩ ነው ብዬ አላስብም። ግን አጋጣሚዎችን መጠቀም ደግሞ ጥሩ ነገር ነው። እንዴት ካልሽኝ፣ ለምሳሌ ከሱ ጋር እንግዲህ ጓደኝነት ላይ ትሆናላችሁ፣ እያወራችሁ ወይ ስራ ቦታ ወይ የትምህርት ቤት የምትገናኙበት ቦታ ሊኖር ይችላል አይደለ? የምትገናኙበት ጊዜ የምትገናኙበት ቦታ እንዳለ ሆኖ ግን ሌሎች ሰዎችን ለማግኘት አጋጣሚዎችን ተጠቀሚ። ምናልባት ጓደኞችሽ እንገናኝ ብለውሽ ከሆነ ተጠቀሚበት አጋጣሚውን። ከቤተሰቦች ጋር የሆነ ፕሮግራም ካለሽ ተጠቀሚበት። እሱን ስለወደድሽው ከእሱ ጋር መሆን ስለምትፈልጊ እሱን መልሶ እንዲወድሽ ስለምትፈልጊ ከጓደኞችሽ ጋር ያለሽን ነገር ካንስል አድርገሽ ቤተሰብ ጋር ያለሽን ነገር ሁሉ ትተሽ እሱ ጋር መሆን አንዳንዴ ጥሩ አይደለም። በቃ አጋጣሚዎችን መጠቀም ጥሩ ነው። ከቤተሰብ ጋር ጊዜ ማሳለፍ፣ ከጓደኞችሽ ጋር ጊዜ ማሳለፍ ምን ይሰጠዋል መሰለሽ? ለሱ እንዲናፍቅሽ ያደርገዋል። ብዙ ጊዜ ካስተዋላችሁ ሰዎች ከኛ ጋር በነበሩበት ሰዓት፣ ከኛ ጋር አብረው ባሉበት ሰዓት ቫልዩዋቸው ያን ያህል ይሆንብናል። ግን ትንሽ ከኛ ሲርቁ ስፔስ ሲኖር ለካ ገሌ እንደዚህ ናት፣ ለካ ገሌ በእኔ ህይወት ውስጥ ለካ ካለ ገሌ እኔ ይከብደኛል ይህን ማድረግ የሚሉ ስሜቶች ይሰሙናል። ምንም መወሻሸት አያስፈልግማ። ስለዚህ ያን ስሜት ትፈጥሪበታለች። ትንሽ ስትራራቂ ብዙ ሰዎች ፍቅራቸውን የተናገሩበት አጋጣሚ በእንደዚህ አይነት አጋጣሚዎች ናቸው። ተራርቀው በሚገናኙበት ሰዓት ላይ በቃ የተሰማቸው ስሜት ገፋፍቷቸው ፍቅራቸውን ብዙ ሰዎች ገልጸዋል። እና ይቺ የመነፋፈቋን ስሜት ለመፍጠር ሞክሪ። በዙሪያሽ ያሉ አጋጣሚዎችን ተጠቀሚባቸው። በመጨረሻ ደረጃ ላይ ደግሞ ያስቀመጥኩልሽ ሰባተኛ ላይ ማለት ነው፣ ራስሽን ሁኚ። አክት አታድርጊ። የሆነን ሰው ለመምሰል የሆነ ሰው ሊወድ ይችላል፣ እሱ እንደዚህ አይነት ሴት ሊወድ ይችላል እና በሚል አክት አታድርጊ። ሪል በቃ ያንቺ ማንነት አለ አይደል? ትክክለኛ ማንነት፣ ያችን ሴት ሁኚ። በቃ ይሄ ማስመሰል እንደዚህ መቀባባት ማለት
መቀባባት ፊትን ሳይሆን ላይክ ባህሪ ያለ አይደለ? ባህሪ መቀባባት አያስፈልግም። ራስሽን ሆነሽ ቅረቢው። ራስሽን ስትሆኚ ነው ትክክለኛውን ሰው ወደ ህይወትሽ አትራክት የምታደርጊው። በቃ ሴት ልጅ እንደዚህ ስትሆን ይወዳሉ ወንዶች ሴት ልጅ ባህሪ ከሆነ ይገባኛል። ባህሪ ማለት ለምሳሌ ኮንፊደንስ፣ ራስን መጠበቅ ምናምን፣ እነዚህ ባህሪዎች የትኛውን ቦታ ላይ ብትሄጂ ገቨርን የሚያደርጉ የሚሰሩ ነገሮች ናቸው። ከዛ በዘለለ ግን የአንቺ ካራክተር አለ። ምን አይነት ሴት ነሽ? ያንን ካራክተርሽን እንዳትለቂ። ምክንያቱም ሁሉም ሰው ዩኒክ ነው። ሁሉም ሰው የራሱ ጥሩ ነገር አለው፣ ደካማ ነገር አለው። ደካማ ነገርሽን እያስተካከልሽ ጥሩ ነገርሽን እያጎላሽ ሂጂ፣ ራስሽን ሳትለቂ ማለት ነው። እነዚህን 7 ነገሮች በማድረግ ብቻ ሳትነግሪው፣ የቱንም ያህል ብትወጂው፣ የቱንም ያህል ፍቅሩ ቢያሸንፍሽ፣ ሳትነግሪው ግን እሱ እንዲነግርሽ እነዚህን ሳይኖች፣ እነዚህን ነገሮች በደንብ በድርጊት በመግለጽ ራሱ መጥቶ እንዲነግርሽ ማድረግ ትችያለሽ። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። እንደጠቀማችሁ አልጠራጠርም። እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ዋው ናፊ እናመሰግናለን እያላችሁ ላይክ ሳያደርጉ መውጣት የተከለከለ ነው። ላይክ አድርጉት። በነገራችን ላይ ብዙ ጊዜ ላይክ አድርጉ የምላችሁ ዩቲዩብ አልጎሪዝም ቪዲዮ ላይክ በተደረገ ቁጥር ለብዙ ሰዎች ስለሚያደርሰው ነው። ስለዚህ ሁልጊዜ እኔን ቪዲዮ ስታዩ ላይክ አድርጋችሁ ጀምሩ። በቀጣይም እንደዚሁ በሌላ ቆንጆ በሆነ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ሁላችሁንም ውድድ አደርጋችኋለሁ። ቻው